እስኪባል ድረስ ሀይሚ በሄደችበት እንኳን ሰላም እንዳታገኝ በዚህን ያክል ነው እንዴ ለማሳቀቅ የሞከራችኋት? በእርግጥ ነው እናንተ ወዳችኋት ነው። ነገር ግን ምን ይመጣል ብላችሁ እንዴት አታስቡም? ቆይ የሚገርመኝ ነገር ወደዳችሁም ጠላችሁም ማለት ነው ሄሚ ተወዳጅ ነች። ወደዳችሁም ጠላችሁም እያንዳንድ የመረርሽን ዋጪ ሄሚ ተወዳጅ ነች። አስረግጬ ነው የምነግራችሁ። ገባችሁ አይደለ? ምንም እየመረርሽን ዋጪ ሄሚ ህዝቡ ሁሉ የሚወዳት ጀግና ሴት ነች። ታንቃችሁ ሞት ባል ወረኛ ምንድነው? በዚህ ልክ ነው እንዴ ለማሸማቀቅ የሞከራችሁት? በዚህ ልክ ነው እንዴ ብሩክን ዝቅ ለማድረግ የሞከራችሁት? ታነቀ ሴትዮ እየነገርኩሽ ነው። ገባሽ አይደለ? ያው ተወዳጅ ስለሆነች ሜዳ ሁሉ በሷ ስም ስለምጠራ በየቦታ ሁሉ እየተጻፈ ይገኛል። ምንድነው አካውንቱ ምን ሆኗል? አካውንቱ ምንድነው ያደረጉት? አዎ 8 ቁጥር የሄሚ ማለያ ነው የሚለው እየጻፉ ነበር። ኮሜንት ስር ደግሞ በጣም ተናደዋል። አቶ ብሩክም ቢሆን ያው ተቃጠሉ። ምንም ማድረግ አይቻልም። ኦዲየንሱን እና ወዳጅን ሰጣ እግዚአብሔር ነው። ፋክት እኮ ነው። እየመረራችሁን ዋጦ ነው የምላችሁት። ገባችሁ? እና ማታ አቶ ብሩክ ምን አለ መሰላችሁ? የሄሜትንን እያላችሁ ሰው እንድታጣ አታደርጉ። አቶ ብሩክ አንድ ነገር ልንገርህ ለአንተ፣ ሄሜ አይደለችም ሰው የምታጣው። ባይሆን አንተ እያጣ ነው። እንድታጣ ደግሞ እያረክ ያለው አንተ ነህ እንጂ እሷ መቼም ሰው እንደማታጣ ማወቅ አለብክ። ገባ? የበለጠ እየወዷት ነው እንጂ መቼም ሰው አታጣም። ሄሜ እንኳን አይገርምህም? አንተ አትጣ። ገባ? ለራሲ ካስብ እንጂ ለሄሜ አታስቡ። ማፊ ሙሽክለ ብራዘር ወላ ማፊ ሙሽክለ። እሷ እንዳያት በጣም ተወዳጅ ናት። ሰው በጣም ነው የሚወዷት አይደል እንዴ? ስለዚህ አይዞ ገለቴ ለራሲ ማለት ነው። አይዞ ነው የምንለው። ገባ? አንተ ማታ ጋስት ላይ ገብተ ሄሚ ላይ አፉን ለማከፋት ትሞክራለህ። ለምን? ይሄ ኦዲየንሶች ክና የተብዮች አንዳንድ ብሽቆች አሉ። ለምን ከነሱ ጋር አታወራም ባከ? ለምን? አይ ከነሱ ጋር አታወራም። ምንም አይሰጡም። እንኳን ብታወራም እኮ ከነሱ አሁን እኮ የሆነ ነገር ብትናገር እኔ ያቀየሙኛል ብለ የምታስቡ ነገር ምናልባት ምንድነው የሚያደርጉት? አንተ አሁን እነሱ እኮ ጋስት ላይ ቁጭ ብሎ ሄሚን ከማሳደብ ውጪ ጥቂም የሉም። እንኳን እነሱ እንኳን ብትናገርም ችግር የለብም። እንኳን አይገርም። ፎቶክን ተሸክሞ መዞር ሄሚን ማሳደብ ነው እንጂ ስራችሁ። እና ለምንድን ነው አሁን አንተ ሄሚን እህቶችን አሁን ለማናገር አሁን ከፍቴ መጣ? ሄሚ እህቶችን ማክበር ነው ያለብክ እንደውም ማለት ነው። ገባ? እንደሷም ስማርት ናቸው በዚሁ። ለዚህ ነው እንዴ ሄሚን ለማሸማቀቅ የምትሞክሩ? ለዚህ ነው እንዴ? በጣም ነው እንዴ ተናደድከው ብራዘር? አም ሶሪ። አትናደድ እሺ። አይ ብዙም አትናደድ። ያው በጣም ነው የሚያናድደው። እንኳን በዚህ ልክ ወዳጅ አላት ማለት እንኳን በጣም ያናድዳል። ግን ምን ማድረግ ይቻላል? ያው ወዳጅ የሰጣ እግዚአብሔር ነው። አይዞ ገለት የእሱ መሳዮችም አይዟቸው። አንቺ ሶሲ የምትባይ ሰገጤ ደግሞ ልጅቷ በዚህ ልክ ነው እንደ ለማዋራት የምትሞክሩት አይደለ? በጣም ነው እንደ ተናደዳችኋት። በጣም እሷ በሌለችበት ቦታ ሲሞ ስለተጠራ ተናደዳችሁ ነው። እሷ የሌለችበት ቦታ ሲሞ ስለተጠራ ተወዳጅ ናት። ምን አክል ተወዳጅ ናት አለች እቺ ልጅ። ወዳጅ ሰጣት እግዚአብሔር እኮ ነው። ለዚህ እኮ ነው ዙሪያ ላይ ያለው ሰው እኮ ሁሉም ይቀናት። አጠገቡ ላይ ያለ ሰው እንኳን ይሄ የሚቀናው ለምንድነው? እንደዛ ወዳጅ ስላላት ነው። ወዳጁን እንድታጣ ነበር እየፈለጉት የነበረው። እናንተ ወዳጁን እንድታጣ የጣራችሁ ቁጥር ላይ ግን ወዳጅ እየጨመረ እንደሚሄድ ማወቅ አለባችሁ። ይሄንን ይወቁሽ። ሰላም ውድና የተከበራችሁ ውድ የሚራት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ያላችሁ? አለን ውዶች መተናል። ምንድነው የመጣሁት ምክንያት ምንድነው? ማታ ላይ ብላይ ነበር አቶ ብሩክ እና ምንድነው አንደኛ መጀመሪያ የተናገረው ነገር እዚች ጋር መናገር እንፈልገው ምንድነው? እኔ ከሄሚ ጋር ታርቄ እናንተን አስቀናችኋለሁ ወይም ታያላችሁ፣ ጠብቁ። እኛ ለኛ ብለን የምትታረቅ ከሆነ አትታረቀው። ገባ? ለኛ ብለን እየታረቅ ከሆነ ብራዘር አታደርገው። እሺ ሼም ነው። እንዳታርገው። ከፈለክ ታረቅ፣ ካልፈለክ ተው። ምን ነው በጣም ነው እንዴ አንተ በኦዲየንስ ነው እንደምትኖረው? እና ደግሞ ኦዲየንስ ላይ የሄሚ ወይ እናንተ ይሄ ይግባ ምንድነው? አንተ ምን አይነት ባለጌ ነህ? በእናት እግር ብሎ ምናምን እግር ማብላት እንዴት እንደሆነ እስቲ አሳይኝ። እኛ እንበላለን፣ ችግር የለም። አንተ ከበላ በኋላ እንበላለን።
ደግሞ ሄሚ እህቶች እንደ ትናንትና አናዶኝ አያውቁም እያላችሁ በየቦታ ላይ የምትለቃቀሱት ምድረ ብሽቆች ማለት ነው። ታነቆሽ ገና ትቃጠላላችሁ። እግዚአብሔርን የሄሚ እህቶች እንዳያችሁት ስማርት ጀግኖች ናቸው። እሺ አይዋ ኑሩልኝ የኔ ውዶች፣ እግዚአብሔር ኑሩልኝ የኔ ጀግኖች፣ የኔ ምርጥ እህቶች። ትለያላችሁ እንኳን እናንተ ማታ እንኳን ማለት ነው። ይሄ ብሩክ ይወል እኔ አልተናደድኩም በምትናገሩት ነገር እያልክ ነበር። ባትናደድ ኖሮ እንኳን ማለት ለኦዲንስ መልስ አትሰጥም ነበር። ውስጥክ ተቃጥሎ ማለት ነው። ሆዴ ያበውን አፍ ያወጣል እንደሚባለው ተቃጥለ እርር ብለ እንኳን ነው እየተናገርክ የነበረው። አይገርምህም? እያረሩ መሳቅ የሚባል አባባል አለ። እያረርክ ነው እየሳቅ የነበረው። ተው እንጂ በጣም ነው እንዴ ምንም አይሰማኝም እግር ብሎ ምናምን። ተው እንጂ ያው እኮ አንተ እንኳን አንድ ሰው የሆነ ነገር ሲናገር መልስ ካልሰጠ አልተናደድክም ነው። ግን ያ ሰው አንድ ሰው የሆነ ነገር ሲናገር መልስ ሰጥታል ማለት ተናዳል። በጣም ነው ተናደድከው። ተቃጥላል። እኔ አንደኛ ነው የምለው ወንዶች እግዚአብሔር በጣም ነው የሚያስጠላው። ስምንት ቁጥር ነበር ሁሉ እየጻፉት ነበር። ትናንትና እንደዛ የተሰራ ቪዲዮ ላይ እንሶ ስምንት ቁጥር ምንድነው አለ የሄሚ ወዳጆች መለያ ነው ሲባል በቃ ተናደድክ አንተም። አይዋ እኔ በቃ እኔ ማደባበቅ አይመቸኝም። አም ሶሪ ብራዘር ፋክቱን ነው የምነግረው። እና አይዞ ወገን ተወዳጅ ነች። እሺ ልጅቷ ዛሬም ነገም ተወዳጅ ነች። በጣም ነው የምንወዳት ከነ ጥፋቷ። እና እየመረራችሁን ዋጡ ነው የምላችሁት። ሁልሽም ተቃጣይ እና ውዶቼ በጣም ነው የምወዳችሁ። መልካም ቀን ይላችሁ። በቀጣይ ቪዲዮ እንገናኛለን ባይ